ገና ከደጅ ስትጀምሪ ከመግቢያው ጋር የአረብ ቤት የገባሽ ነው የሚመስልሽ። የቤቱ አቀማመጥ ሴት ልጅ ሀቡ የምትታወቀው ከደጇ ከበሯ ምንጣፍ ነው። ከበሯ የደጅ እግር ጠርገሽ የምትገቢበት ምንጣፍ የለም። በዛ ነው የምታውቂያት። ማሻላ ጥራት፣ ኳሊቲነት፣ ንጽህና፣ ስነ ስርዓት፣ ቤት አመራረጥ ራሱ ሴት ልጅ እውቀት ያስፈልጋታል። ለቤት አመራረጥ ሀቡዬ እንግዳይን የምቀበልበት እንግዳይን የማሳርፍበት እኔ የማርፍበት እኔ ጠየኳት። እንዴ ሆን ተብለሽ ፕላን አድርገሽ ያሰራሹ ቤት ነው የሚመስለው። ብዙ ጊዜ አረብ ቤት እንደዚህ ቪላ ሲሰራ ከምንም በላይ የሚጠነቀቁት ሀቡ ለመጅልሳቸው ነው፣ እንግዳ መቀበያቸው። የእሷ ደግሞ በዛ መልኩ የተሰራ ቤት ነው። በጣም አድንቅያት፣ ደስ ብሎ። አመሰግናለሁ ሙኒትዬ። እኔ እኮ ሸመኛ ነኝ እኮ ላይ ማውራት አልችልም። አየሽ፣ በስራ ብቻ አይደለማ ጉብዝናዋ ሪምሻ የምትታወቀው ኢትዮጵያ የስራ ሰው በመሆኗ ነው። በስራዋ በቃ ወሬ ዚዛትን ስራ ላይቫን ከፍታ ወርቋን መሸጥ ብቻ። በማያገባት አትገባ፣ በማይመለከታት ነገር አስተያየት አትሰጥ። ላይቫን ከፍታ እስከምትዘጋ ስራዋን ብቻ ነው የምትሰራው። ምንም እዛ ቤት አታያት፣ እዚህ ቤት አታያት፣ ሰው ቤት ገዝታ አትገባ። ከኔ ቤት ውጭ ሄድም ቤት ስትሄድ አይቻት አላውቅም። በቃ ላይቫን ትከፍታለች፣ ወርቋን ትሸጣለች እና በቃ በስራ ነው የምትታወቀው። ግን አሁን ቤቷ ደግሞ እኔ ቤቷ ሄጄ አላውቅም። ይኸው ቤቷ ደርሶ ደግሞ የቤቷን ንጽህና ሙያዋን ሲመሰክርላት ደስ ይላል። እኛም ኮረሙ ሴት ልጅ እኮ በእቃዋ ደስ ይላል። ምን አይነት ሴት እንደሆነች ነገርኩሽ። ከበርሽ ምንጣፍ ገምታለሁኝ እኔ ሲጀመር ገባን። ከዛስ በኋላ ደግሞ ስንገባ አንድ ሰሞን የሆነ ፎቶ ተለጠፈ። ሀውዬ ሰውየው ሱዳኒ ነው፣ ሰውየው ሽማግሌ ነው። መቼም ስስ ጎናችንን ያውቁታል፣ ባላችን ነው። እንደዚህ ነው እንደዛ ነው ገለመሌ። ኧረ ሀቡ እንትን እንድትልኩ ፈልገው ነው። ይኸውልሽ ኧረ እኔ ባል ሽማግሌ አይደለም የሁላችሁ ብላ እንድታሳያቸው ሞኛችሁን ፈልጉ እንድታሳያቸው። ማወጣጫ መንገድ ናት እቺ። ይኸውልሽ ማወጣጫ መንገዳቸው ናት። እና ከቁመት ብቲ፣ ከሰውነት ብቲ፣ ከስነ ስርዓት ወንድ ልጅ በምኑ ታውቂዋለሽ አቡዬ? ሴቶች ሲገቡ አንገቱን ደፍቶ ሰላም ብሎ ላሽ ባህላችንን አውቁ ማለት ነው። የኛ የሙስሊም ሰላም አለ እልም። እኔ በደንብ ሳላየው ጠፋ ለነገሩ፣ ግን እንዲህ በጨረፍታ ሳየው ማሻላ ነው ሀቡዬ፣ ማሻላ። ጨዋ ወንድ እንደዚህ ነው። ይህ ሴቶች ሲገቡ ጎንበስ ብሎ ላጥ ከሴቶች ጋር ተቀምጦ ወሬ አያወራም። ጨዋ ወንድ አለሁኝ አለ። መኖሩን አሳየ፣ ሰውየው ማንነቱንም አሳየ። የምሽማ ረሙኒት አሁን በጉጉት ልትገላቸው ነው የባሰ። እንዲሁም እንዲጓግተዋል እንደ ሪምሻ እየለጠፉ አንዴ ሱዳኔ አንዴ ሽማግሌ የሚሉ ሰዎች ሽ ለሙኒት መልስ መስጠት አልችልም። እናቴ ትሙት በጉጉት በቃ መልስ ለሙኒት እኔ መስጠት አልችልም። አቡዬ እኔ ደግሞ በዘዴ ምን አረኩ መሰለሽ? እህቴ ኦፕሬሽን ያደረገች ጊዜ ጓደኞቼ 2-3 ጓደኞቼ እህቴ ጋር ቁጭ ብለው እያለ ተቦጭቄ ነበር። ትንሽ ባሏ ሱዳኒ ነው፣ ባሏ ሽማግሌ ነው ምናምን ሰምቻለሁ። ደወልኩኝ እና መሐመድ ታል እናና ኩኩዬን እያት አልኩት። ምስክሮች ብቻ ማወቅ የሚገባቸው ብቻ እንደ እሱ ደግሞ ትንሿን ልጄ ይዞ ላስላስ ብሎ መጥቶ ኩኩ ጋር ሲገባ ማየት የሚገባቸው ሰዎች አዩ። ስማርት ነሽ እኮ ሀቡ ታውቀዋለች፣ ሳሪቲ ታውቀዋለች፣ መሲ ታውቂዋለሽ? ቤተሰብ መሲ አታውቀውም መሰለኝ፣ አላየችው። የመጡት አርፍዳችሁ ነበረ። እሱ ከገባ በኋላ ኤልያስን አላገኘ ነው እኮ ስለመጣ እነ ሙኒት ነው ያገኙት። እነ ሙኒት ናቸው ቀድሞ ይመጣ። እናንተ ወሬ የኔ ወሬ ይሻላል። ሙኒት ወሬኛ ለምትሉት ከእናንተ ወሬ እኔ ሰው እያሙ ተናደው ሙኒት ስለባባሻቸው ተናደው ነው። የኔም ባል አስገረፍኩኝ እልሻለሁ። በአይን አየት በቃ ማየት የሚገባው ሰው ወዲያው ነው። ጓደኛዬ የጂማ አሰልጣኝ ነው እንደ ያመጣሽው ሽማግሌ ያሉት ሰውዬ ማለት ነው። ሙኒት የጂማ አሰልጣኝ ነው እንደ ሰውዬ አለሽ። በቃ አፍታ ዘጊያለሽ። በጣም እኮ ነው የሚጓጉት የሰው ባል ለማየት፣ የሰው ባል ምን እንደሚሰራ ለማወቅ ምናምን። በቃ ፈጥረው ያወሩና ከዛ ኧረ አይደለም እንደዚህ እኮ ነው እንድትይና እውነታውን እንድታወጪ ማወጣጫ እኮ ነው። ገባሽ? ሶሻል ሚዲያ ላይ በጣም ባል ነገር እያወጣ ያሳያል። ገባሽ? መናገር ማይፈልገውን ነገር ማለት ነው። ሽማግሌም ሆነ ወጣቱም ሆነ አካለ ጎዶሎም ሆነ ምንም ሆነ
አንድ ሰው ተስማምቶት ከዛ ሰው ጋር የሚኖረው ሰው ነው እንጂ የሚጨነቀው የማይኖረው ሰው ለምን ይጨነቃል? እሱን እኮ ነው ጭንቀት። ሌላ ሀሳብ የለባቸውም። እንደዚህ አይነት ሰዎች የህይወታቸውን ችግራቸውን በሰው ህይወት ለመርሳት የሚሞክሩ ሰዎች ብዬ ነው የማሰባቸው። ላይ በህይወታቸው ያለባቸውን ስትራግል ጣጣቸውን ምናምን ስለ ሰው ህይወት እያሰቡ መርሳት ስለሚፈልጉ ችግራቸውን ማስረሻ ገባሽ? ያለባቸውን ስትረስ በሰው ህይወት ለመርሳት የሚሞክሩ እንደዛ ነው ብዬ የማስባቸው። እኔ ወላሂ ሀቡ ከአንቺ ምን እንደተባብ ታውቂያለሽ? ማንም ዲዘርቭ አያደርግም ወተሽ ኤክስፕሌን ለማድረግ ማንም ሰው ህይወትሽ ውስጥ አሁን የሆነ ሰው የሆነ ነገር ብሎ ሀቁ የሆነ ሰዓት ይኸውልሽ፣ ለመጀመሪያ ጊዜ እኔ እዚህ ስመጣ ባሏ ሽማግሌ ነው፣ ባሏ እንደዚህ ነው፣ ባሏ እንደዚህ ነው። ልክ መታወቅ ሲጀምር ማለት ነው ጊዜ መጣና ጊዜ ዳኛ ጊዜ እንትን ነው። ጊዜ ሁሉ ነገር ያጠራል። ከዛ ሰዎች ስታቂ የሆነ ቦታ ስትገናኝ እንዲህ ይህን እንዲህ ባለቤትሽ ምናምን ይሉሻል። ገባሽ? ጊዜ እንደ ውሃ ነው፣ ሁሉ ነገር ያጠራል። ኖበዲ ዲዘርቭ እና ኤክስፕሌን ልታደርጊለት ወተሽ ልትመልሽለት ማንም ሰው ዲዘርቭ አያደርግም። ጊዜ ውሃ ነው። ገባችሁ? ጊዜ ውሃ ነው። በጣም እዚህ ሶሻል ሚዲያ ላይ የተረዳሁት ይሄንን ነው። ሁሉም ጊዜው በቃ ጊዜው ሲደርስ ሁሉም ነገር ፍንትው እያለ ራሱ ፍንትው እያለ ያስታውቅሽ። መስታወት ነው የሚባለው እኮ ለዚህ ጊዜ ሁሉም ነገር እያጠራ እያሳየ ይሄዳል። አንቺ በፊት እንደመጣሽ ሰሞን እንደውም ትመልሽ ነበር፣ ትዝ ካለሽ በጣም ታውሽ ወዲያውኑ የተውሹ በቃ አትመልሽላቸው፣ ኮመንትም ሆነ ምንም አትመልሽላቸው ስልሽ አለመመለስሽ ዋጋሽን እያከበደው መጣ። ይሻውን እንዴት በራስሽ እንደምትኮሪ ምክንያቱም በቃ ዶን ሀፍቶ ኤክስፕሌን ዮር ሰልፍ። ምንም ናት ሽማግሌ ነው ቢሉ ይበሉ፣ ምን አገባሽ? አያውቁም። አንቺ ነሽ ህይወትሽን። ሱዳኔ ነው ቢሉ ይበሉ፣ ከፈለጉ ሱዳኔ፣ ከፈለጉ ሽማግሌ፣ ከፈለጉ እንትን፣ ከፈለጉ ምንም የላትን ምን ባል ይበሉ፣ ምንም ቢሉ አውርተው ሲደግማቸው አዳኢንድ ዝም ይላሉ። ለዛ ነው የሰው ልጅ ሶሻል ሚዲያ ላይ ራሱን ለማንም ኤክስፕሌን ማድረግ አይጠበቅበት። እኔ ምንም ቦምብ ቢፈነዳ ሀቡ ቦምብ ቢፈነዳ ታውቂያለሽ፣ ሳሪቲ ትመክረኛለች፣ አንቺ ትመክረኝ፣ ሽሙች ትመክረኛለች። ከአንቺ በህይወት ትምህርት የተማሩ ሰዎች፣ ከአንቺ ትንሽ የተሻሉ ሰዎች ለአንቺ የሚነግሩሽን ባይጠቅምሽም መስማትሽ ባይጠቅምሽም አይጎዳሽም፣ ባይጠቅምም አይጎዳም። አይ ዲድንት አንሰር ፎር ኤኒቲንግ። ለማንም ምንም አይነት ነው መልስ አልሰጥም። በቃ የሆነ ነገር እንትን ሲል አለው በቃ ሁሉም ነገር መላ መፍትሄ አለው። አሁን የመሲ ነው የቀረን እያሉ ነው ኮመንት ላይ ጅንኑ። አሁን እያየዋቸው ነበር። መሲ ፍቃደኛ ነሽ? እኔ ፈራል ነው የሚካሰሱ ሰዎችን ሀቡዬ ካስዛለች በጣም ትካሰሳለች። እንዴ ቀረን ብለዋል። መቼ ነው ጅንኑ የሚወጣው? ሙኒት ትንገረች። እሱን መውጣት እኔ ነኝ እንዲወጣ ሀቡ ጅንኑ እሷን ራሷ እኮ ነው የቀየራት። ልጁ በጣም ኳሊቲ ነው። ምን ልበልሽ፣ ከላይ እስከታች ግርማ ሞገስ አለው። እርግት ያለ ነው ማለት የመውጣት ሀሳብ የለውም። ሶሻል ሚዲያ ላይ የመውጣት የመታየት ሀሳብ የለውም። አሁን ከሰርጉ በኋላ ይወጣል ብዬ አስባለሁ። ሰርጉን መቼም እንግዲህ ተሸፍኖ ያሳልፈው። እሷን ልጁ ላይ ስቲከር እያደረገች ብትፖስተውስ በምን እናውቃለን? እሷ ናት የማታስወጣው። ኢቭን እኔና ሳሪ ብቻ ባላችንን አስመትተን ሶሻል ሚዲያ ላይ አይ እኛም በደበቅን ኖሮ እንደ ሰው እኔና አንቺ ብቻ አስመትተን ባሎቻችንን ሶሻል ሚዲያ ላይ ተመታ ፊታቸው ሶሻል ሚዲያ ከነበራት ለውጥ ያን ሰሞን ራሱ ልጁን እኮ መገመት ትችያለሽ። የመሲን አለባበሶች አስተውለሻቸው ነበር? የመጣ ሰሞን በጣም ተለውጣለች። በምን እንደሸፈጣት አላውቅም። ስትወድ እኮ እንዲህ ነው። ሴት ልጅ እኮ ስትወድ እኮ ለወንዱ ብላ ትለወጣለች። አዎ እሺ፣ ልትከሳ ትችላለች፣ ምን ልትል ትችላለች። እኔ እንደው አሁን እዚህ ጋር የተቀመጠው ነገር ጠረጴዛ ላይ የተቀመጠው ነገር ቆሞ ነበረ። ሀቦ የቱ ምንድነው? አልገባም። ማይስኩር አልገባል። ዛሬ ናት። አሁን እንደዚህ ስትሸጥ ቁጭ ስትል የሆነ ነገር ጠረጴዛው ላይ ይደገፋል። እኔ የማውቀው እሺ። የዛን ቀን ግን እንዲህ ብሎ ቆሞ ነበር እና 2 3 ሳገኛቸው እንደዛ ነው። እሱ በሄደ በማግስቱ በቲሸርት መጣችልሻ። ስትመጣ ዘንከትከት ብለው ተዘረጋግተዋል። አንቺ ይዞልሽ የመጣውን ጡት መያዣ መልሶ ይዞት ሄደ። እንዲ አልኳት። እናንተ ሙኒት እናንተ ሙኒት እንዲታወራለች
ማታ ማታ እኮ ሳሪ ቤት አለ። ያውልሽ እሱ እኔ አንደኛ እሱ ይሄ እንደዚህ ያለ አይደል ይሄ ወከባውን ምናምን አይፈልጉም። ይሄ ቲክታክ ላይ ያለ አሁን ወይ የሪምን ባል ወይ ሀቡ ያንችን ባለቤት ቲክቶክ ከፍታችሁ ቁጭ በሉ ብታይ አበዳን አይመጣላቸውም። ምክንያቱም ውሏቸው ሌላ ቦታ ስለሆነ እና ይህንን ጫጫታ ምናምንም አይፈልገውም። አንደኛ፣ ሁለተኛ ነገር ደግሞ እኔ እንዲወጣ አልፈልግም እንጂ ወይም ያሳ ቆንጆ ነው ሀቡዬ እልክልሻለሁ። አይ ነው እሱማ ቆንጆ ሲሆን ነው እኮ የምትደብቁት እኮ ያው እንዳትቀሙ ምናምን ፈርታችሁ መሰለኝ ባሎቻችሁ የምትደብቁት። አይደለም ታሪክ ደግሞ በባሎቻችን ስለምንተማመን እናወጣቸዋለን። በባሎቻችን ስለምንተማመን አይደለ አንደብቃ። ሳሪ እንዳታንሻክኪ እኔ አቡ ከመጀመሪያ ጀምሬ ነው ያወጣሁት። አቡ ሰምተህ አይተሻል። ከመጀመሪያው ጀምሬ እኔም ከመጀመሪያው ጀምሬ የሆነ ሰው እጁን አወጣ። ኮሜንታተሮች ፈጣሪ ይስጣቸው እጃውን ከወጣ ይገጣጠማል። ታወጪው ባታወጪው ለእነሱ ምን ታስሯቸው? ምን ታስሮት እኮ ነው ስማቸው። ምን ታስሯቸው? ታውቂያለሽ? እኔ እናቴ ትምህርት ከኤአይ እያመጡ የሰው ፊት ላይ እየገጠሙ ምናምን አላህ ሙስታን የሆነ ሱዳኒ ሰው እያጋቡን የሆነ ኔፓሊ ሰውዬ። አረ ማሻላ ስንት አይነት ሰው አጋቡኝ። ስንት አይነት ሰው ግን የማታወጡት ባሎቻችሁን ማታሳዩት ያው እንዳትቀሙ ቆንጆ ልንገር ማርያምን እኔ እንዳልቀማ ምናምን እኔም ያለ እሱም ያለ እኔ ሀቡ አንቺ አሁን ኩርት ብለሽ አይደል በፓፒ የምትናገርም እኔ ኩርት ብዬ ነው እሱ የምናገረው። ሪምጌ ሳሪና ሀቡ የሰውን ፕራይቬሲ ኖ የሰውን ፕራይቬሲ መጠበቅ አለች። ለምሳሌ ቲክቶክ መጠቀም የማይፈልግ ሰው ከሆነ ሶሻል ሚዲያ የማይጠቀም ሰው ከሆነ ለምን ልጄ ነው የማስወጣው? ኤልያስ ስለማይፈልግ ነው። መሲ ግን እኔ የማልፈልገው ነው ያለች። ኤልያስ ስለማይፈልግ ሀቡዬ እኔ አይን እፈራለሁ። እኛ አበሻ ጠንካራ ነን፣ እንችለዋለን። እነሱ አይችሉት። ሀቡ ልንገርሽ ማርያምን ሳሪም ታውቃለች፣ ማሚም ታውቃለች። እኔ ብቻ ሳሉ እሱ ውካታ ይሄ እንደዚህ እንትኑን አይፈልግም። ለዛ እኔ በፖስቶ ምንም አይለኝም እኮ ግን በቃ እሱ ደግሞ መቶ ካልፈለገ ለምን አደርግለታለሁ? ግን ሀቡ አንድ ጥያቄ ልጠይቅሽ። ሪሌሽንሽፕ ፕራይቬት ቢሆን ነው ወይስ ፐብሊክ ቢሆን ነው የምትወጂው? ፕራይቬት ቢሆን ሞር ጥሩ ነው። ምክንያቱም ሞር ሴፍ ነው። ፐብሊክ ከሆነ በጣም ብዙ ነገር ይመጣል ይኖረዋል። አዎ እና ያ ሰው ጠንካራ ካልሆነ ብዙ ሪሌሽንሽፕ ይበላሻል ፐብሊክ በመሆኑ። ለምን ሁለቱም ፓርትነሮች ጠንካራ መሆን አለባቸው። አሁን እኔ ላይ በጣም ብዙ ነገር ይባላል። ባለቤቴ ጠንካራ ባይሆንና የማይተማመንብኝ ቢሆን ይህን የኛም ትዳር ፈርሶ ነበረ። ገባሽ? በጣም ብዙ ነገር መልካችንን እያስተያዩ እሱ ቆንጆ እሱ አስቀያሚ ናት፣ ስለዚህ አይወዳትም። አሁን ያንን ሲባል እኔ አስተሳሰቤ ዶማ ብሆን አይወደኝም ብዬ እኔም ትዳሬን እንፈታለን። ገባሽ? በነገራችን ላይ እንደዚህ ነው። እኔን አይተሽኛል። ባልገዝታ ባላለሁ ትሰሚያለሽ። ኤክስፕሌን ላድርግልህ ለመሰለሽ አቡ ባለቤት ጠንካራና ጎበዝ ስለሆነ ነው እንጂ እውነት እኔ የግዢ ቢሆን ማሰላማ ብሎ መሄዱ አይቀርም ነበር። ምክንያቱም አንድ ሰው ለባሉ የሚከፍለውን መስዋዕትነት እንደ ሚስትነት መክፈል መግዛት ከሆነ እኔ አምኜ ተቀብዬዋለሁ። አያሳስበኝም። ለመሰልሽ አቡ ልክ እንዳልሽው ነው። ሁለቱም አንድ አይነት ኮንፊደንስ ሲኖራቸው ምንም አይነት ሰው ቢላቸው ዋትኤቨር ማንም ምንም የሚያመጣው ነገር የለም። ወሬ አይለያቸውም ምንም ነገር። እኔ ሚዲያ በመውጣት ባለመውጣት ምናምን አላምንም። ግን ልንገርሽ ሀቡ ሁለቱም ተመሳሳይ ጎበዝና ጠንካራ መሆን መቻል አለባቸው። በጣም ጠንካራ ያለበለዚያ የሰው ወሬ በጣም የሰው ወሬ ቤት ያፈርሳል። ማሬ ወሬ የሚሰማ ሰው ቤት ያፈርሳል። ሲተማመንብሽ አንቺን በሱ ስትተማመኝ ወሬ የእናንተን ትዳር አያፈርስም። የተፈተነ ወርቅ በእሳት እንደሚፈተነው በችግር በወሬ በሀሜት በምን የተፈተነ ትዳር እንደውም ስትሮንግ ይሆናል። እየጠነከረ ይመጣል። ገባሽ? ምንም ቢባል እኔ ነኝ ሚስቴን ማቃት ይላል ባልሽ አይደል? አውሩ እናንተ። እኔ ነኝ ማቃት። ሙኒት ታውራሽ። ሙኒት የምታወሪው ነገር ተመችቷቸዋል። ይወዳሉ እንደዚህ አይነት ነገር። ያቸው ኮመንቱ እኛ
ረስተውት ነው። አውሪላቸው ማሪ፣ የኛ አንቺ እኛ ገበር ናቸው። ማታ ማታ ነው እንጂ ይሄ ወሬ በዚህ ሰዓት ተወርቶ ምን ልንሆን ነው? ገና 7 ሰዓት ነው። ባሎቻችሁ ከስራ ያልገቡ አሉ። በስልክ የምታዋሯቸው በቤት ያልገቡ አሉ። ማታ ማታ ከጎናችን ሸጉጠን ነው እንዲህ አይነት ወሬ የሚወራው። በጊዜ አይወራም። ማታና በዛ ላይ ሀቡ ቤት አይመጣልኝም ወሬው። በጣም ነው እንደሚወዱት እንደዚህ አይነት ነገር ሙኒት አትገባም ወይ ይላሉ። የሙኒት ግርማ ሞገስ በአካል ብታያት ሀቡ በአካል ብታያት፣ እኔ ቲክቶክ ላይ እንደውም ሳያት በቃ የሆነ ዋፍራ ምናምን ግድንግድ ሴትዮ ምናምን ነገር ነበር የመሰለች፣ ግን ወላሂ በአካል ቁንጅናዋ ግርማ ሞገሷ ማሻአላ ተባረከላ። እኛ ቤት ስትመጣ ባያን የለበሰችው ሀቂቃ እኔ አሁን ቲክቶክ ላይ ስታያት እና በአካል ስታያት ትለያየለች። እኔ ያላልኩሽም ሁኔታ ያየሁሽ ቀን ግርማ ሞገሷ ግርማ ሞገሷ ማሻአላ ትናንትና ባበሻ ቀሚስ አየናት እኮ እንዴት እንደ ስሞላላሽን ተባለች እኮ ነገር